ኤፉዬ እንግዲህ ዛሬ ሉሊት በህይወት እንዳለች አውቃለች ማለት ነው። ሉሊት እንደሞተች እንጂ በህይወት እንዳለች ናታን እንደደበቃት ማንም አልነገራትም ነበር። ሁሉም ያውቃሉ ከሷ ውጭ ሁሉም ደብቋታል። ማንም አልነገራት ነበር። ዛሬ እንግዲህ ቺች ተንከሲስ ያኔት ከቤት እንግዲህ ገኒ ጋር ሄዳ ስታባራት ያላት ገና አልጨረስኩም፣ ስራዬን አልጨረስኩም። ስለዚህ አሁን ኤፉዬንና ናቱን ማጣላት አለብኝ። ናታን የሆነ ነገር ደብቆሻል ልበላት ብላ እንግዲህ ቀጥታ ወደ ቤቷ ነበር የሄደችው። ቤቷ ሄዳ እንግዲህ ምን ልታረጊ መጣሽ? ውጭልኝ ከቤቴ ስትላት አትርሽ እንጂ እኔ ነኝ እኮ ጥላትሽን ያሳወቅኩሽ እያለች እንግዲህ ስታሽቃብጥባን ነበር። እምነግርሻለሁ ዛሬ ትልቅ ሚስጥር ነው። እኔ ደግሞ አፈንፍኔ ወሬ ወዳለሁ ወሬ ወዳለሁና ወሬ አመጥልሻለሁ፣ አቀብልሻለሁ እያለቻት እንግዲህ ይሁዬ ለራሷ ተናዳ ምንድነው እሺ ልስማሽ ስትላት ሉሊት አልሞተችም በህይወት አለች፣ ናታን ሁሉም ያውቃሉ ከአንቺ ውጭ ደብቀውሽ ነው ስትላት እንግዲህ ይሁዬ ሳት ጎርሳ ሳት ለብሳ እንግዲህ ወደ እነ ገኒ ቤት ነበር የሄደችው። ገኒ ጋር ሄዳ እንግዲህ እናቷ ጋር እና ጽዮንም ነበረ። ገኒ እውነት ነው የሰማሁት ነገር ሉሊት በህይወት አለች፣ የልጄ ገዳይ በህይወት አለች ወይ ብላ እንግዲህ ያዙ ይልቀቁኝ ብላ እንግዲህ በጣም ነበር የተናደደችው። በጣም ተናዳለች ማለት ነው። የልጄን ገዳይ እውነት ይሄ ነገር እውነት ተሆነ የኔ ናታንን በመቼም ቢሆን ይቅርታ አላደርግለትም። እንዴት የልጁን ገዳይ በህይወት እንድትኖር ይፈቅድላታል? እንዴት በህይወት እንድትኖር እድል ይሰጣታል? ብላ እንግዲህ በጣም ነው የተናደደችው በናታን በጣም ተናዳለች። እና ታዲያ ቆይ ናታን በህይወት እንዲኖር እንዲፈታ አትፈልጊም? እንደሷ እኮ አለመሞቷ ነው ሊያስደስትሽ የሚገባው ቢሏትም እነዚህ ሆነ እንግዲህ ልትሰማች አልቻለችም ማለት ነው። በጣም ተናዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ኤንድ የሂክማ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉኝ ማለት ነው። አበረታቱኝ። እንዲሁም ደግሞ ቪዲዮዬን እዩልኝ ማለት ነው። እስከ መጨረሻው ሰዓት እንዲቆጥርልኝ ሰምታችኋል ማለት ነው። የምታዩት ዝም ብላችሁ ላይክ አድርጋችሁ አትሄዱ እና ላይክ ደግሞ ሰብስክራይብ፣ ላይክ፣ ሼር ለምታደርጉኝ ደግሞ እንዲሁም ቪዲዮ ለምታጫውቱልኝ በጣም አመሰግናለሁ ከልብ ማለት ነው። ዛሬ እንግዲህ ሀረጎችን ነው ይዤላችሁ መጣሁት። ከወዳጁና አጓጊው ድራማ ሀረግ እንግዲህ ኢፉዬ ሉሊት እንደሞተች እንጂ ሉሊት በህይወት እንዳለች አታውቅም ነበር እስከ ዛሬ ማለት ነው። ያው ሞታለች ብላ ነው የምታስበው። ናታን ግን በህይወት እንዳለች ሌላ ቦታ ወስዶ ያስቀምጧታል ማለት ነው። ምክንያቱም እሱ እንድትሞት አልፈለገም፣ ባለችበት ሆላ እንድትሰቃይ እንጂ እሱም እስር ቤት ገብቷል። ቃልም እንግዲህ ለኢፉዬ ብሎ እስር ቤት ነው ያለው። ቃልም እንዳለች አያውቅም እንደሞተች ነው እንጂ እንግዲህ በጣም ተናዳለች። ኢፉዬ እንግዲህ የሉሊት በህይወት መኖር ገንዬ ነበረ እንግዲህ ገኒ ያው የሆነ ወረቀት አስቀምጣላት ነበር በክፍል 174 ላይ እንዳየ ነው። ኢፉዬ በድንጋጤ እኔ አስቀይሜሽ ነው እባክሽ ገኒ ተመለሽ እያለች እንግዲህ ራሴን አጠፋለሁ የሚል ወረቀት አስቀምጣላት ነበር የጠፋችውና ብትፈልጋትም አልተገኘችም ነበር ገኒ። ሲሆንም ሁሉም ሲፈልጓን ነበረ። እንግዲህ በመጨረሻ የት ሄዳ ነው እያለች እንግዲህ እየተጸጸተች ይሁዬን ያስቀይም ያለው በተናገርኳን ነው እያለች እንግዲህ በጣም ተናዳ ነበር። ቁጭ እንዳሉ እንግዲህ መጣይ ግን የት ሄደሽ ነው? አስጨናቅሽኝ እኮ ከማታ ጀምረን ስንፈልግሽ ነበር ሲሏት ለምን ፈልጉኝ እያለች እንግዲህ ገንዬ በጣም ተናዳለች። ሰለቸኝ፣ ቢያንስ እንኳ እናትሽ እንደሆንኩ ልትረጅኝ አልገባሽም። አዎ ጥዬሻለሁኝ፣ ግን ደግሞ ላንቺ ብዬ ይኸው ብስቁልቁል እያልኩ አብሬሽ አይደለም ወይ በሰው ቤት የኖርኩት? እኔስ ቆይ መቼ ነው የምትረጅኝ? በተደጋጋሚ መጥፎ ቃላቶችን ትናገሪኛለሽ፣ እንደ እናትሽ እንኳን ልታከብሪኝ አልችይም ብላ እንግዲህ በጣም ግን እየተበሳይታ ተናዳ ይሁዬን ተናግራታለች ማለት ነው። ይቅርታ ብትጠይቃትም ሺ ጊዜ ይቅርታ አድርጌልሻለሁ፣ ግን አንድም ቀንም አንቺ እንደ ልጅም ልትረጅኝ አልቻልሽም ብላታለች ማለት ነው። ከዛም እንግዲህ ኢፉዬና ሲሆን እንግዲህ ቀጥታ ወደ እስር ቤት ነበር የሄዱት።
እስር ቤት ሄደው እንግዲህ ቃልን ነበር ይሁዬ የጠየቀችው። ቆይ አንተ ምንድን ነህ? ወደ የት ነህ? ለምንድን ነው ለእኔ ብለህ ባልሰራኸው ስራ የታሰርከው? ለምንድን ነው ከኔና ከቤተሰቦች ስር እማጠፈው? ብላ እንግዲህ ይሁዬ በጣም ተናገረችው። እሱ ደግሞ አጋጣሚ ቦታው ላይ ስለነበርኩኝ ያው ሴሊ ስትታሰር ስለማልፈልግ አሳዝነሽ ነው እንጂ እኔ ምንም ፈልጌ አይደለም። ግቢው ለቤተሰቦችሽ ወደ አንቺን እያለ እንግዲህ በጣም ነው የተናደደው። እሱም ቀስ ብሎ ያው ለመረጋጋት ሞክሯል። ተረጋግቶ ነው ያወራት። እሷ ደግሞ ነገ ቃሌን እሰጣለሁኝ ቀጥታ ትወጣለህ፣ በዛን ሰዓት ቃሌን እሰጣለሁኝ ብላለች። እንግዲህ ይፉዬ ቃሌን እንደሰጠው ቀጥታ መውጣት አለበት። ከዛ በኋላ ከኔም ሆነ ከቤተሰቦች ልደርስ አይገባም፣ በዛው ጥፋ ብላ እንግዲህ በጣም ፍቅረኛህም እየመጣች በጣም እያስጨነቀችኝ በአንቺ ምክንያት ታሰረው እያለች ነበር። ቆይ አንተ እንዴት በእኔ ባጠፋሁት ጥፋት ትታሰራለህ ብላ ስጠይቀው እንግዲህ ያው እሱም መልሶ ተረጋግቶ ነበር የመለሰላት። እሱ እንግዲህ በጣም ያፈቅራታል፣ ይወዳታል። ባለትዳር እየሆነች እንደሆነች እያወቀ እንኳ ራሱ ይኸው ልጇን ይዞ እስከ ዛሬ ድረስ ይጃጃላል ማለት ነው። ቃል እንግዲህ ጽዮንም በድጋሚ ሄዳ እንግዲህ ቆይ ለምንድን ነው የታሰርከው አንተ ልጅ? ለምንድን ነው ምንህም ሁል ጊዜ በአጋጣሚ አያልቅም ወይ? ከሀኒም ጋር ፍቅረኝነት የጀመርከው በአጋጣሚ፣ ወንድሜም ሲገጭህ በአጋጣሚ። ቆይ አንተ ሁል ጊዜ በአጋጣሚ ነው እንደኛ ቤት የምትመጣው? ብላ እንግዲህ ጽዮንም ያው ተናገረችው። እሱም ምንም ለማለት ያው አንቺ ምን አገባሽ በሁለቱ መካከል ትግባ፣ በወንድሜና ህይወቱን የሚሰጥ አላት። እሱ ታስሮላት የለም አንተ ምን አገባህና ነው የምትታሰርለት? በወንድሜና በኤፉ መካከል አትግባ፣ አይመለከትህም። አንተ ምን ብለህ ነው የምትታሰረው? ብላ እንግዲህ እሷም ስትናገረው ያው በጣም ደብሮታል። እሱም እንግዲህ ልጃቸውም እስካሁን ድረስ አልመጣላቸው። እንግዲህ እስከ ዛሬ ድረስም አልመጣም ማለት ነው ልጃቸው። አሁን ድረስም ምን አለ ልጇን ቢሰጧት ማለት ነው። ይቺ ያኔት እንግዲህ በጣም የሆነ መረጃ እንግዲህ አሁን እየፈለገች ነው ለኢፍራታ። ያንን ከተናገረች በኋላ ይሁዬ ከቤት ስትወጣላት እንግዲህ ቀጥታ ቤት ነበር የሄደችው። ቤት ሄዳ እንግዲህ የሆነ መረጃ እየሰረቀች ነው ያለችው ማለት ነው። የሆነ ፋይል የምፈልገው አላት። ይሁዬ እንግዲህ ያንን ከሰማይ የሉሊትን በህይወት መኖር ከሰማች በኋላ ቀጥታ ገኒ ጋር ሄዳ ነበር። ገኒ እንዴት እንደዚህ ትደብቁኛላችሁ? ሁላችሁም አታስፈልጉኝም። ታሁን በኋላ አስመሳዩ ናችሁ። ማንንም አልፈልግ። እውነት ይሄ ነገር እውነት ተሆነ የኔ ናታንን ራሱ መቼም ይቅርታ አላደርግለትም ብላ እንግዲህ በጣም ተናዳ ነበር የወጣችው። አታስፈልጉኝም ብላ ቀጥታ እንግዲህ አቤል ጋር ነበር የደወለችው። አቤል ጋር ደውላ አቤል እንግዲህ መጥቶ ምንድን ነው ምናምን በሰላምሽ ነው ወይ የደወልሽው ሲላት ሉሊት እንዳለች አንተም በህይወት እንዳለች ታውቃለህና ውሰደኝ የምጠይቃት ጥያቄ ያለኝ ስትለው አይ በጭራሽ ልወስድሽ አልችልም። ይሄማ እኔም የወንጀል ተባባሪ ነው የምሆነው። አሁን ደግሞ ልትጨርሻት ነው እንዴ የጀመርሽውም ሲላት አይ ምንም ላረጋት አልችልም። አሁን በኋላ ምንም አላደርጋትም። እባክህ የምጠይቃት አይኗን እያየው የምጠይቃት ጥያቄ አለኝ ስለ ልጄ ስትለው ግን እኮ ከሞቱ በላይ ደግሞ የሆነ ነገር ብትልሽና ይጎዳሻል። ለምንድነው የምትጠይቂያት? መጠየቅ አለብኝ ብላ እንግዲህ እባክህ ውሰዴ ምንም አላደርጋትም ብላ እንግዲህ እሺ ቃል ግቢልኝ ምንም ላታረጊ ብሎ ቃል ገብቶ እንግዲህ ወሰዳት እነ ዳግም ጋር ማለት ነው። እዛ ሲወስዳት እንግዲህ ሉሊት በጣም ነበር የተደናገጠችው። በጣም ድንግጣለች። ስታያት ደግሞ መዚያው የመጣችው ልትጨርሰኝ ነው ብላ ሉሊት እንግዲህ ያው እንትን ብትለም ውሸቷን ነው። እንግዲህ ከዳግም ጋር ተስማምታ ዳግምን ያው ብር ልትከፍለው ከዛ ቤት ሊያስመልጣት እንደገና ያው መኖሪያዋን እስክታመቻች ድረስ ሊያመቻችላት እየተደዋወሉ ብር ልትከፍለውና አብሯት ሊሰራ ያው ጽዮንን ስለመረዘ ብቻ ነው እንግዲህ በዚህ እያስፈራራችው ያለችው። ይሄ ጅል ተናግሮ እንትን አይልምና የእህቱ ልጅ መኖሩን ቢነግራት ይሄ ሁሉ ባልተፈጠረ ነበር ማለት ነው። እና እንግዲህ ዳግም ሁለት ልብ ሆኖ አንዴ አላምንሽም፣ አንቺን መፈለግማ ብር እፈልጋለሁ፣ ግን አንቺን ላምንሽ አልችልም። ከዚህ ተወጣሽ በኋላ ብትከጂኝስ ብሎ እንግዲህ ያው ጥርጣሬ ውስጥ ገብቶ ነበር። መልሶ ደግሞ እሺ ብሎ ተስማምቶ
ሊያስጠፋት ተስማምተዋል ዳግምና ሉሊት ማለት ነው። እኔ የፈለግከውን ነገር አደርግልሃለሁ እባክህ ብቻ አስጠፋኝ ናታን መጥቶ ሳይገለኝ ብላ እንግዲህ እኩል ተስማምተዋል ማለት ነው። ይህ የማይረባ የእህቱን ልጅ አግታ ይዛ አሁን ደግሞ ጭራሽ ሌላ ቦታ የምታርፍበትን እንድታመቻች ይረዳታል። ያው የቤቱን ሰው እንድትጨርስ ነው ይሄ ዳግም ማለት ነው የሚረዳት ማለት ነው። እና በጣም ነው የሚገርሙት። እንግዲህ እፉዬ ያው ቃል በገባችው መሰረት አቤል እንግዲህ ቃል በገባው መሰረት ወስዷታል። እዛ ስትሄድ አንቺ ጭራቅ በቃ አንቺ የድመት ነፍስ ነው እንዴ ያለሽ አትሞችም ማለት ነው ብላ እንግዲህ ያው በጣም ነበር ስሜታዊ የሆነችው እና የተናደደችው። ውጡልኝ ብቻ ማናገር እፈልጋለሁ ብላ እንግዲህ አረ በጭራሽ ትገለኛለች፣ ልትወጡ አልፈልግም፣ እናንተ ለምንድነው የምትወጡት? ትታችሁኝማ አትሄዱ፣ ትገለኛለች ብላቸው እንግዲህ አደራሽን ቃል በተገባባ ነው መሰረት ምንም ነገር ለማድረግ እንዳትሞክሪ ብሎ እንግዲህ ዳግ ይሄ አቤል ማለት ነው ብሏት ምንም አላደርጋትም ብቻ ግን አይኗን እያየሁ የምጠይቃት ጥያቄ አለኝ ብላ እንግዲህ ሲፋጠጡ እነ ዳግምም ወደ ውጭ ወጡ ማለት ነው። እውነት እፉዬ ልገላት ነው ወይስ ምን ታረጋታለች ብላችሁ ታስባላችሁ? በእርግጥ ብገላትም እሷ አይፈረድባትም። ያው ናቱ እስር ቤት ይበሰብሳል እንጂ እንደኔ ግን ያው ዳግም ከሉሊት ጋር ከሚስማማ እሷን አስፈራርቶ እንደውም ያለውን እውነት ተናግሮ ልጁ በሰላም ወደ ቤተሰቦቹ ጋር መጥቶ እነሱም እንደገና እንደ አዲስ ህይወታቸውን ቢመሩ በጣም ደስ ይል ነበረ። ግን ምን ዋጋ አለው? ይሄ ከሃዲ ከቤተሰቦቹን ከርቶ ለአንድ ስለ ጽዮንን መረስኩ ብሎ እንግዲህ በዛ እያስፈራራችሁ እስካሁን ድረስ የእህቱን ልጅ ያው እሷ ጋር እንዳለና በህይወት ቢያንስ እንኳን ማምጣቱ ቢቀር በህይወት እንዳለ መስማቱን እንኳን ቢነግራት ምን ነበረ ማለት ነው። እና እንግዲህ ቤተሰብ ከወደዳችሁት ላይክ ሸር አድርጉ። ተወዳጁ ሐረግ ድራማ እንግዲህ ያው በክፍል 76 እንግዲህ እንጠብቃለን በጉጉት። እፉዬ እውነት ሉሊትን ገላታለች ወይስ ደግሞ እውነቱን ትነግራታለች? ሉሊትስ እውነት ልጇ በህይወት እንዳለ ትነግራታለች ወይስ ደግሞ አለባብሳ፣ መቼም አጭበርባሪ ናት፣ አለባብሳ ታልፋለች ማለት ነው። እፉዬና ናቱ ስቃያቸው በስቷል። የእፉዬና ናቱ ስቃይ ይብቃ፣ ልጃቸው ይመለስላቸው እላለው። ቤተሰብ እንግዲህ ተወዳጁ ሐረግ ድራማ ይህን ይመስላል። በሌላ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።